በመካከለኛው ምስራቅ ምድር ላይ ለዘመናት ሲብላላ የቆየው የጥላቻ የቅናትና የስልጣን ኩሽኩቻ እሳት አሁንም መቋቋም ወደማይቻልበት ታላቅ የዓለም አቀፍ ምጽአት ተቀይሮ መላው ምድር በድንጋጤ እያናወጠ ይገኛል። ባለፉት ጥቂት ቀናት ውስጥ የታዩት ክስተቶች ተራ ወታደራዊ ግጭት ወይም የድንበር ፍጥጫ ሳይሆን በሰው ልጅ ታሪክ ውስጥ አዲስና እጅግ አሰቃቂ ምዕራፍ ሊከፍቱ የሚችሉ መላውን የጂኦፖለቲካ ካርታ ለዘላለም የሚቀይሩ ሰቅጣጭ ድርጊቶች ናቸው። የሰው ልጅ ስልጣኔ ለሺህ ዓመታት የገነባው የሰላምና ዲፕሎማሲ አጥር በባሩድ ጭስና በሚሳኤል ንዝረት ተደርምሰዋል። ኢራን በአንድ በኩል በዮርዳኖስ የሚገኝ የአሜሪካ ጦር ሰፈሮችን በሚሳኤልና በድሮን ስትደበድብ፣ በሌላ በኩል ደግሞ እስከ ዛሬ ድረስ ከቀጥታ ጦርነት ርቃ የነበረችው ግብጽ ግዛት ውስጥ በታሪካዊው የሜዲትራንያን ባህር ላይ የሚገኘውን የአሜሪካ የጋዝ ታንከር በሰው አልባ ድሮኖች ማገኘቷ ጦርነቱ አድማሱን አስፍቶ ወደማይታወቅ ጥልቁ የጥፋት ገደል እየገሰገሰ መሆኑን የሚያረጋግጥ አሳዛኝ ክስተት ነው። ለዚህ አሰቃቂ ትንኮሳ ምላሽ ለመስጠት አሜሪካና ሳውዲ አረቢያ በጥምረት የወሰዱት እርምጃ ቀጠናውን ወደ እውነተኛ የሲኦል ምድጃነት ቀይሮታል። በግብጽ የደሚያት ወደብ ላይ የተፈጸመው ጥቃት የመላውን ዓለም ትኩረት የሳበና የጥፋቱን አድማስ አዲስ ምዕራፍ ላይ ያደረሰ ክስተት ነው። ግብጽ በዚህ 5 ወራት ለዘለቀው ጦርነት እንደ ዋነኛ አስታራቂ የሰላም ድልድይና የዲፕሎማሲ ማዕከል ሆና ስታገለግል የቆየች ሀገር ብትሆንም አሁን ግን ግዛቷ የኢራን ጥቃት መድረክ ሆኗል። የብሪታንያ የባህር ደህንነት ተቋም አምብሬይ እንዳረጋገጠው የአሜሪካ ንብረት የሆነው ኤነርጎስ ዊንተር የተባለው ግዙፍ የጋዝ ማከማች ታንከር በኢራን ድሮኖች ተመቱ በእሳት ጋይተዋል። ይህ እሳት እንደ ሰደድ እሳቱ ወደ ሌላኛው ግዛት ጋዝሎክ ሳሌም የተባለው መርከብ በመስፋፋት በመላው ወደቡ ላይ ታላቅ ፍንዳታና ሰማዩን የሚጋርድ ጥቁር ጭስ እንዲያጠላ አድርጓል። ፍንዳታው እጅግ ኃይለኛ ከመሆኑ የተነሳ ወደ ሚያታ ከተማ የሚገኙ ህንፃዎች ተናውጠዋል። ነዋሪዎች የምጽአት ቀን የመጣ መስሏቸው በድንጋጤ ወደ አውራ ጎዳናዎች ወጥተዋል። ምንም እንኳን የግብጽ የነዳጅ ሚኒስትር ለሀገሪቱ ቱሪዝም፣ ለኢኮኖሚ ዋስትናና ለህዝብ መረጋጋት ሲል ጥቃቱን ተራ የእሳት አደጋ አድርጎ ለማቅረብ ቢሞክርም የኒውዮርክ ታይምስና ሌሎች የዓለም አቀፍ ደህንነት ምንጮች ግን ጥቃቱ በቀጥታ ከኢራን ምድር በተነሱ ድሮኖች የተፈጸመ መሆኑን በማስረጃ አረጋግጠዋል። ይህ ማለት ኢራን ጦርነቱን ከቀይ ባህር እስከ ፋርስ ባህረ ሰላጤ አውጥታ ወደ ሜዲትራንያን ባህርና ወደ ግብጽ ደጅ ደርሰዋለች ማለት ነው። ይህ እርምጃ አሜሪካ በግብጽ ያላትን ስትራቴጂካዊ ጥቅም ለማምጣት ብቻ ሳይሆን ግብጽን ወደ ጦርነት አዙሪት በመጎተት የቀጠናውን ሰላም ሙሉ በሙሉ ለማጥፋት የታለመ ሰይጣናዊና ረቂቅ ስልት ነው። በዮርዳኖስ ምድር ላይ የተፈጸመው የሚሳኤል ጥቃት ደግሞ አሜሪካን በቀጥታ ልቧ ይነካና ክብሯን የደፈረ ድርጊት ሆኖ ተመዝግበዋል። ኢራን በአሜሪካ የጦር ሰፈር ላይ የከፈተችው ድንገተኛ ጥቃት አሜሪካ ለወራት ስትገነባ የቆየችውን ዘመናዊ መከላከያ አጥር የጣሰና በወታደሮቿ ላይ ከፍተኛ ጉዳት ያደረሰ ነው። ፕሬዚደንት ዶናልድ ትራምፕ ይህንን ጥቃት ተከትሎ የሰጡት ምላሽ እጅግ ቁጣ የተሞላበትና የሚገፋ ነበር። አሁን የኛ ተራ ነው። ኢራን እጅግ በጣም በከፋ ሁኔታና በታሪኳ አይታ ማታውቀው መዶሻን መታቸዋለን በማለት በኦቫል ኦፊስ ሆኖ የተናገሩት ንግግር የአሜሪካን ቀጣይ አስተቃቂ እርምጃ የሚያበስር የጦርነት መለከት ነበር። ትራምፕ ኢራንን በግብጽና በዮርዳኖስ የተፈጸመችው ድርጊት ዋጋዋን እንድትከፍል ወታደራዊ አዛዦቻቸውን በማዘዝ በታሪክ ታይቶ የማይታወቅ መጠነ ሰፊ የአየር ድብደባ በቴህራን ላይ እንዲከፈት አድርገዋል። ይህ ትዕዛዝ ወደ ተግባር ሲቀየር የአሜሪካ ቢ52 ቦምብ ጣይ አውሮፕላኖችና ኤም35 ጦር አውሮፕላኖች የኢራን ሰማይ በሳት አጥለቅልቀውታል። አሜሪካ የወሰደችው የበቀል እርምጃ እጅግ ፈጣን፣ ስልታዊና አውዳሚ ነበር። የዩኤስ ማዕከላዊ ዕዝ ሴንትኮም በይፋ እንዳረጋገጠው ለ2 ሰዓት ያህል በቆየው እጅግ ከባድ በሆነ ጥቃት ማዕበል በኢራን ግዛት ውስጥ የሚገኘው በደርዘን የሚቆጠሩ ስትራቴጂካዊ ቦታዎች ወደ አመድነት ተቀይረዋል። የአሜሪካ የጦር አውሮፕላኖች እና ሚሳኤሎች የኢራን አብዮታዊ ዘበኛ የጦር ዕዝ ማዕከላት የሚሳኤልና የድሮን ማምረቻ ተቋማትን እንዲሁም የባህር ዳርቻ ሰላና የመከላከያ ጣቢያዎች ሙሉ በሙሉ ደምስሰዋል። በተለይም በስትራቴጂካዊ የሆርሙዝ ወሽመጥ ላይ የሚገኘው የቄሽም ደሴትና በደቡብ ምዕራብ ኢራን የምትገኘው ኬዚስታን ግዛት ላይ የተፈጸሙት ፍንዳታዎች ምድሪቱን ሲያናውጣት ማደራቸው ተሰምተዋል። የዓይን እማኞች እንደገለጹት የአሜሪካ ሚሳኤሎች ሲፈነዱ የታየው ብርሃን ሌሊት ወደ ቀትር የቀየረ መስሎ ነበር። የፍንዳታው ድምፅም እስከ 100 ኪሎ ሜትሮች ርቀት ድረስ ይሰማ ነበር። ይህ የአሜሪካ እርምጃ ከባድ መዶሻ የተባለ ሲሆን የኢራን ወታደራዊ መዋቅር ከስሩ ለመንቀልና የክሬምሊን ወዳጅ የሆነችው ቴህራን ዳግም እንዳታገገም አድርጎ ለመምታት የታለመ መሆኑን ወታደራዊ ተንታኞች ይናገራሉ። በዚህ አስፈሪ ጦርነት ውስጥ ሳውዲ አረቢያ ከአሜሪካ ጎን ቆማ በኢራቅ የሚገኙ የኢራን ተላላኪ ታጣቂዎችን መምታቷ የቀጠናውን ፖለቲካ ወደ አዲስና አደገኛ ምዕራፍ ውስጥ ከቶታል። አሜሪካና ሳውዲ አረቢያ በጥምረት በሰነዘሩት ጥቃት ቢያንስ 20 ታጣቂ ቡድን አባላት እና 6 የሳውዲ ወታደራዊ አማካሪዎች ተገድለዋል። ሳውዲ አረቢያ ኢራን በነዳጅ ተቋማቶች ላይ ለፈጸመችው የድሮን ጥቃት ምላሽ ለመስጠት መወሰኗ በሪያድና በቴህራን መካከል ያለውን ሻካራ ግንኙነት ወደ ቀጣይ ጦር ግንባር ፍጥጫ ቀይሮታል። ይህ የጥምረት የሺያና የሱኒ ሙስሊሞች ሀገራት ፍጥጫ ወደ ታላቅ የቀጠናዊ ጦርነት ቀይሮታል። ይህ ማለት ጦርነቱ ሃይማኖታዊ መልክ እንዲይዝ ማድረግ የጥፋቱን መጠን እጥፍ ድርብ ያደርገዋል። ምንም እንኳን
የሳውዲ መከላከያ ሚኒስትር ጦርነቱ እንዲቆምና ወደ ድርድር እንዲመለሱ በይፋ ቢናገርም በተግባር ግን ሳውዲ የአሜሪካ የጥቃት አጋር መሆኗ ኢራንን ይበልጥ እንድትቆጣና የከፋ በቀል እንድትመኝ አድርጓታል። የኢራን አብዮታዊ ዘበኛ በወጣው እጅግ ጠንካራ መግለጫ የአሜሪካ ዛቻ፣ ትዕቢትና ጣልቃ ገብነት እስካልቆመ ድረስ የሆርሙዝ ወሽመጥ ለዓለም አቀፍ ንግድ ዝግ ሆኖ እንደሚቆይ አስታውቋል። ወሽመጡ የእኛ ግዛት ነው፣ እኛም በደም ዋጋ የገነባነው መሬት በቁርጠኝነት እንቆጣጠረዋለን በማለት የተናገረው የኢራን ጦር በሺዎች የሚቆጠሩ ኪሎ ሜትሮችን ርቃ የመጣችውን አሜሪካ በባህር ላይ እንቅስቃሴያችን ላይ የምታደርገው ጣልቃ ገብነት ሁኔታውን ይበልጥ ውስብስብና ወደማይቀለበስ እልቂት ይወስደዋል ሲሉ አስጠንቅቀዋል። የሆርሙዝ ወሽመጥ መዘጋት ማለት ደግሞ መላውን የዓለም ኢኮኖሚ የልብ ትርታ እንዲቆም ማድረግ ማለት ነው። ቀድሞውኑ በጦርነት ምክንያት ሲናወጥ የቆየው የነዳጅ ገበያ አሁን ባለው ውጥረት ምክንያት የብሬንት ድፍድፍ ነዳጅ ዋጋ በአንድ ጀንበር በ7.3 በመቶ ጨምሮ በአንድ በርሜል 88.09 ዶላር ደርሷል። ይህ የኢኮኖሚ ውድቀት ወደፊት ለሚመጣው ታላቅ ረሃብ፣ የኢንዱስትሪ መዘጋትና የዓለም ዋጋ ንረት ማዕበል መነሻ እንደሚሆን የኢኮኖሚ ሊቃውንት በከፍተኛ ስጋት በድንጋጤ እየተነበዩ ይገኛሉ። በትክክልም የጦርነት አሁን ያለበት ደረጃ እጅግ አደገኛና ወደማይመለስበት የታሪክ ምዕራፍ እየተሸጋገረ ነው። የእስራኤል ደህንነት ባለስልጣናት እንደገለጹት በኢራን ከፍተኛ አመራሮች መካከል አሁን ያለው አቋም እጅግ ጽንፈኛ፣ አክራሪና ወደ ጦርነት የሚያዘነብል ሆኗል። በተለይም የከፍተኛ መሪ ልጅ የሆነው ሙጅታባ ካሚኒ በቴህራን ቤተ መንግስት ውስጥ ያለውን ስልጣን ሙሉ በሙሉ ለመቆጣጠር ማንኛውም ውሳኔ በእርሱ ይሁንታ ካልተገኘ በቀር እንዳይተገበር ማዘዙና እጅግ ጠንካራ ፖሊሲዎችን መከተሉ የሰላም ተስፋውን ሙሉ በሙሉ አጨልሞታል። ሙጅታባ ካሚኒ የአሜሪካ ማንኛውም አይነት ድርድር ውድቅ በማድረግ ድል ወይም ሞት የሚል መሪ ቃል ለመከተል ኢራን ወደ ራሷ ማጥፋት ጉዞ ውስጥ ይከተታት እንደሆነም ይነገራል። የኢራን ባለስልጣናት በውስጥ በሚያካሄዱት የስልጣን ሽኩቻ ምክንያት ጦርነቱን እንደ ማብቂያና የህዝብ ለውጥ ጥያቄ መቀየሪያ የተጠቀሙበት መሆኑ የቀውስ መጠን እጅግ አስፈሪ ያደርገዋል። የአሜሪካ የጦር መሳሪያ ክምችት ተመናመነ መምጣቱና ብዙ ግንባሮች ዩክሬን፣ እስራኤል፣ ታይዋን የከፈቱባትን ውጥረቶች ዋሽንግተን ለከባድ የታሪክ ፈተና አድርገዋታል። ትራምፕ ኢራንን በጣም በከባድ እንመታታለን ቢሉም በተግባር ግን አሜሪካ ለረጅም ጊዜ የሚቆይና ሰፊ ወጪ የሚጠይቅ ጦርነቱ ስለመቆየት የሚያስችል የኢኮኖሚና ወታደራዊ አቅም አላት ወይ የሚለው ጥያቄ የፔንታገን ባለስልጣናት ዘንድ በሹክሹክታ የተነሳ ይገኛል። በሌላ በኩል ኢራን በየመን የሚገኙትን ያጠቁ የሁቲ አማጽያንን በመጠቀም በሳውዲ አረቢያ ላይ ባህር ላይ ከበባ ማወጇ ጦርነቱ ወደ ቀይ ባህር ዳርቻ ብቻም ሳይሆን ወደ መላው የአረብ ባህረ ሰላጤና የህንድ ውቅያኖስ ዳርቻዎች አስፋፍቶታል። የሁቲ ታጣቂዎች የሳውዲ ነዳጅ ማጣሪያዎችና የኤነርጂ ተቋማት ኢላማ ማድረጋቸው የዓለምን የኃይል አቅርቦት አደጋ ላይ የሚጥልና የሰው ልጅ ኑሮ ወደ ጨለማ የሚቀይር ሌላ የታሪክ ጥቁር መጋረጃ ነው። ይህ ታላቅ የዲፕሎማሲና ወታደራዊ ውድቀት ዓለም ወደ ሶስተኛው ዓለም ጦርነት ደጃፍ ለጥቂት እርምጃዎች ቀርቧታል። በግብጽ ደሚያት ወደብ ላይ ታየው ነበልባል፣ በዮርዳኖስ በረሃ የፈሰሰው ንጹሃን አሜሪካ ወታደሮች ደም፣ እናም በኢራን ሰማይ ላይ የሚታየው የአሜሪካ ቦምቦች አስፈሪ ብልሽታ ሁሉም ያመላከተው አንድ መራራ እውነት ነው። የሰላም ዘመን በይፋ አብቅቷል። ሀያላን ሀገራት አሁን የሚግባቡት በጠረጴዛ ዙሪያ በሚደረግ ንግግር ሲሆን በአየር ላይ የሚወረወሩ የሚሳኤል ቀስቶችና ምድርን በሚሰነጥቁ የቦምብ ፍንዳታዎች ሆኗል። የአውሮፓ ሀገራት፣ የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማት ይህን የሚነድ እሳት ለማጥፋት የሚያደርጉት ጥረት ምንም አይነት ፍሬያማ ውጤት እያመጣ አይደለም። ይልቁንም በየቀኑ የሚጨምሩት አዲስ ግንባሮችና የሚቀሰቀሱ ግጭቶች ጦርነቱን እንደ ክረምት ሰደድ እሳት እያቃጠሉት ይገኛሉ። የግብጽ ሁኔታ በተለይም ለዓለም ሰላም አሳሳቢ ነው። ግብጽ ከእስራኤል ጋር ያላትን የቆየ የሰላም ስምምነትና ከአሜሪካ ጋር ያላትን ጥብቅ ወዳጅነት ጠብቃ ለመቆየት የምታደርገው ጥረት አሁን ባለው የኢራን ቀጥተኛ ጥቃት ምክንያት አደጋ ላይ ወድቋል። ፕሬዚዳንት አብዱል ፈታህ አልሲሲ በሀገራቸው ሉዓላዊነት ላይ የሚሰነዘር ማንኛውም ጥቃት በዝምታ የማይመለከቱ ከሆነ ግብጽ ወደ ጦርነቱ ቀጥታ መግባቷ የማይቀር ታሪካዊ ግዴታ ይሆናል። ይህ ደግሞ መላውን ሰሜን አፍሪካ ወደ ጦርነት ቶን ውስጥ የሚከትና የሜዲተራኒያን ባህር ወደ ግዙፍ ሜዳነት የሚቀይር ይሆናል። የዓለም ወሳኝ ንግድ መስመር የሆነው ስዊዝ ቦይ መዘጋት ደግሞ የዓለምን ንግድ በ90 ዓመቱ እንዲቆም በማድረግ በታሪክ ታይቶ የማይታወቅ ታላቅ ረሃብን፣ በሽታና ማህበራዊ ቀውስን ይጋብዛል። በመጨረሻም ይህ መካከለኛው ምስራቅ የተቀሰቀሰው የጥፋት ማዕበል የሰው ልጅ በትዕቢት በስግብግብነትና በራስ ወዳድነት የተገነባውን ስልጣኔ በተፈጥሮና በሰው ሰራሽ አደጋዎች ፊት ምን ያህል ደካማና ምስኪን መሆኑን ያሳያል። ጦርነቱ ሰላማዊ ዜጎችን፣ ንጹሐን እናቶችን፣ ህጻናትና አረጋውያን ያለ ርኅራኄ እየቀጠፈ ባለበት በዚህ ሰዓት ዓለም አቀፍ ማህበረሰብ በዝምታ ጥልቅ ውስጥ ሰጥሞ ይገኛል። የኢራንና አሜሪካ ፍጥጫ፣ የሳውዲና ኢራን ቆየ ቂም እንዲሁም የእስራኤልና የፍልስጤም ማለቂያ የሌለው እልቂት ተዳምሮ መላውን ዓለም ወደ አመድነት ሊቀይሩት የሚችሉ ጥቂት ሰከንዶች ብቻ ቀርተውታል። ሰማዩ በድቅድቅ ጭስ ተሸፍኗል። ምድሪቱ በደም ረክሳለች። የሰላም ተስፋው በመቃብር አፋፍ ላይ ሆኖ የመጨረሻ ተንፋሹን እየወሰደ ይገኛል። ይህ ታሪካዊ ግፍ ፈጽሞ ሊረሳ የማይችልና መጪው ትውልድ ላይ እንደ ጥቁር ጠባሳ የሚቀመጥ ዘላለማዊ የሰው ልጅ ውርደት ነው። ጦርነቱ አሁንም እንደቀጠለ ነው። የሚቀጥለው ሰለባ ማን ይሆን የሚለው ጥያቄ ግን መልስ አጥቶ በየቦታው የሚፈነዱ ቦምቦች ጩኸት ውስጥ ተቀብሮ ይገኛል። ዓለም ከዚህ ጥፋት ለመዳን ያላት እድል በየሰከንዱ እየጠበበ መጥቷል። የአሜሪካ አየር ድብደባዎች በኢራን ላይ የበረቱ የሄዱ ሲሆን ቴህራንን በበኩሏ የመጨረሻውና አስጠቃቂ የበቀል እርምጃ እንደምትወስድ በይፋ እያስጠነቀቀች ነው። ይህ የማይገመትና አደገኛ ፍጥጫ ወደ ኒኩሌር ጦርነት ሊያመራ እንደሚችል ታላላቅ የፖለቲካ ሊቃውንት በምሬትና በጭንቀት እየገለጹ ይገኛሉ። የሰው ልጅ ካለፈው ጥቁር ታሪክ ስህተት ካልተማረ የወደፊት ጣፋንታው በአመድ ስር መቀበርና የሙታን ታሪክ መሆን ብቻ ነው። አሁን በመካከለኛው ምስራቅ ሰማይ ላይ የሚታየው ብርሃን የፀሐይ ሳይሆን የሚፈነዱ ቦምቦች፣ የሚጋዩ መርከቦችና የሚቃጠሉ ከተሞች አሰቃቂ ብርሃን ነው። ይህ የጨለማ ዘመን
መጀመሪያ እንጂ መጨረሻ አለመሆኑ ደግሞ ስጋቱን እጥፍ ድርብ ያደርገዋል። ዓለም በድንጋጤ ትመለከታለች። ተፈጥሮ ግን ቁጣዋን አሁንም እየገለጸች ነው። ይህ የምጽአት ቀን ዛሬ በይፋ ጀምሯል። መጨረሻው ግን የት እንደሚሆን ማንም አያውቅም። የመቃብሮች ድምፅ ፍትህን ይጮሃል። የምድሪቱ ደመም በበቀል ይጠራል። ጦርነትም ሁሉን ነገር እያቃጠለ ይገኛል። የሰው ልጅ ካልተመለሰ ከዚህ ሰዓት የሚተርፍ ምንም አይነት ስጋዊ ሆነ መንፈሳዊ ነገር አይኖርም። ትራምፕና ኢራን መሪዎች በየፊናቸው የያዙት ጦርነት ግትርነት የሰው ልጅን ደህንነት ለፖለቲካ ቁማርና ለግላዊ ዝና አሳልፎ የሰጠ ተግባር ነው። እያንዳንዱ የሚተኮስ ሚሳኤልና እያንዳንዱ የሚፈነዳ ቦምብ የአንድ ታላቅ ስልጣኔ መውደቅ የሚያበስር የለቅሶ ዜማ ነው። በመካከለኛው ምስራቅ የሚበቅለው ጦር ዘር ፍሬው ሞትና ውድመት እንጂ ሰላም ሊሆን አይችልም። ዓለም አቀፉ ማህበረሰብ ይህን አደገኛ ግስጋሴ በአስቸኳይ ካላቆመ ወደፊት የሚመጣውን ታሪክ የሚመዘገበው የሰው ልጅ አጽምና በፈራረሱ ከተሞች ላይ ብቻ ይሆናል። ጊዜው እያለቀ ነው። ሰዓቱም ወደ መጨረሻው ጥፋት እየቆጠረ ነው። ይህ በዋሽንግተንና በቴህራን የተጀመረው አስፈሪ ድራማ መጨረሻው የሰላም ውል ሳይሆን ምናልባትም የታላቁ የዓለም ጦርነት መጀመሪያ ሊሆን እንደሚችል ታዛቢዎች በከፍተኛ ስጋት እየተነበዩ ይገኛሉ። እያንዳንዱ ሰከንድ ወደ ጥልቁ ጥፋት እየቀረበ ነው። ዓለምም በዝምታ ድንጋጤ ውስጥ ሆና የራሷን መጨረሻ ትጠባበቃለች። የግብፅ ወደቦች ሲቃጠሉ፣ የዮርዳኖስ ሰማይ ሲጨልም፣ የኢራን ምድር ስትናወጥ የታሪካችን መጨረሻ ገጽ እየተጻፈ መሆኑን መረዳት ይገባል። ይህ እሳት የሚቆመው ሁሉም ከጠፋ በኋላ ይሆን? መልሱ የሚገኘው በሚቀጥለው የሚሳኤል ድምፅ ውስጥ ነው። ሚሳኤል 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 ድምፅ ውስጥ ነው። ሚሳኤል